ልካቸውን ነው የነገሯቸው። እስኪ በደንብ ስማቸው፣ ከዛ በኋላ እኔ ሀሳቤ እሰጣችኋለሁ። ቆይ መልሱልኝ። እንግዲህ እኔ ስላላገባው አላቅም። ያው ግን ቆይ የቤቱን ካርታን እዩ፣ የቤቱን ንብረት እዩ፣ የመኪናው ልብሬ እዩ ምናምን የሚባለው እንዴ ንብረት ማኔጅ ለማድረግ ነው የምንገባው ወይስ ትዳርን ማኔጅ ለማድረግ ነው የምንገባው? ስላልገባኝ ነው በእውነት በስነ ስርዓት መልሱልኝ። እኔ አሁን ቤቴ ስለ ገንዘብ ሲወራ ሰምቼ አላቅም። እንትን መሬቱ በማን ነው መኪና ምናምን እኔ ሰምቼ አላቅም። ማለት እነሱ የሚያሳስባቸው ስለ ልጆቻቸው ትዳራቸው ጥሩ እግዚአብሔር በመፍራት ጸንተው ለማቆም ነው እንጂ ስለ ንብረት እኛ አካውንታንት መሆን አለብና ታዲያ ስለ ንብረት ማውራት ካለብን ስለ መኪና ስለ ልብሬ ምናምን ስለ መፋታት ደግሞ ፍርድ ቤት ሄዳችሁ ስለ ፍቺ ሰው እንዴት ነው በራሱ ላይ ሟርት የሚዘራው? ሰው በራሱ ላይ እንዴት ነው ሟርት የሚናገረው? ስለ ፍቺ ምናምን በደንብ ጠንቅቀሽ ወቂ ነው። ስላልገባኝ ነው። እስኪ መልሱልኝ እናንተ ከቻላችሁ ማለት ነው። ቴንክ ዩ ኤኒዌይ ማነች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝ እና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረግኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይህንን ነው ሀሳብ ጭንቅላታቸው ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይህንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፈው ይቆጨኛል እና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ካንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጭ መቼም ዛሬ ልናገረው 4 ቤተሰብ አስተዳድራለሁ። ሌላ በምንድን ነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች አላቸው። ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁኝ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ እቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይህንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብቴ ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣችኋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው። ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋው እንዲኖራል። ወንዶች ይቀጣሉ።
ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነው? ወንድሞቻችሁን ምከሩ፣ ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ሶ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ። በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለእሷ ብቻ አይደለም የሚጠቅማት፣ ለእሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንደሚጠቅም እምናቅ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤት እመቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። አይደለም ባል ምንድን ነው አልሽ? ባል ወንበር ነው ወይ ጠረጴዛ ነው ወይ ጣራ ነው ግድግዳ ነው ወይ? ከዛ ደግሞ ቀጠልሽ ሚስት ሊከፈላት ይገባል። ታዲያ ለሚስት መንግስት ይክፈላታ፣ ቤት ውስጥም ስራ ነው እያላችሁ ነው። ስለዚህ ለምን ለሚስት አይከፈላትም? ከዛ ደግሞ ቀጠልሽ እስኪ ግቢና ሊብሬውን ቼክ አድርጊ፣ ካርታውን ቼክ አድርጊ። አላማችሁ ለሴቶች መቆም ለሴቶች መሟገት ወይስ ደግሞ ትዳር ማፍረስ ነው? እውነት ግልጽ ነገር እኮ ነው። እግዚአብሔርን እስኪ እናንተን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። የሁለቱን ሴቶች ሀሳብን አፕሪሺየት ሳላደርግ ማለፍ አልፈልግም።